እኔ የተናገርኩትን ቃል ላሳይሽ አሁን እዚህ ላይ ማለት ነው። በጣም ሃርድ ኬዝ ነው። ይኸውልህ ምን አለ መሰለህ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ይኸውልህ ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት የአምላኩን እንጀራ አይቅረባል። ነውር ያለበት ሰው እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው 6 ጣት ምናምን፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ። የት እግዚአብሔር የአምላኩን እንጀራ ሊያቀርብ ዘንድ ማለት ነው። ከዛ ምን አለ? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይቅረብ ይላል። ማኔ ምን እሺ ነው? ምን እሸት ነው ይሄ ነገር? እዚህ ጋር ደግሞ ሌላ ታሪክ አለ። ደግሞ እዚህ ደግሞ ምንም ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ የጌታ ሰው እስቲ አንድ ጊዜ እስቲ ቺን አንብብልኝ። ኧረ ማኔ ላንተ የንፍታታ ብለኝ በግድ እኔ ያልመሰለኝን ማለት ነው። ኧረ የት ነኝ? ኧረ ዮዮ የት ናለው? ሰው ለዚህ እኮ ነው ነግቷል የምልህ እኮ ነግቷል የምልህ ለዚህ ነው። እኔ ጋር ነግቷል የምልህ ይኸውልህ፣ ይሄኛው ተነስቷል የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። እንዴ ይታያል። እንዴት ነው የሚከፈተው? ተከፍቶ ነው የሚታየው ማኔ። አረ በቃ ይሄን ተውኩት። እሺ በቃ ይሄን ተውኩት። እንደሆነ እናንተ የሚያስማማን ዘና የሚያደርገን ነገር ነው። አሁን የጅንጀና ስቴፕ ላይ ልንገባ ነው እየተዘጋጀ። አንቺ የመኮንን ልጅ ሆይ እግሮችሽ በጫማሽ ውስጥ እንዴት ውቦች ናቸው! ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቆች ይመስላሉ። ምን ዳሌዎችሽ! እምብርትሽ አስበው፣ የድሮ ጅንጀና እንዲህ ነበረ ሰለሞን የሚጀነጅ ነው። እምብርትሽ ወይን ጠጅ እንደማይጎልበት እንደተነጠረ ጽዋ፣ ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው። ሁለቱ ጡቶችሽ አለ እንደ ሁለት መንታ እንደሚዳቁ ግልገሎች ናቸው አላለም። አንገትሽ እንደ ዝሆን ጥርስ ግንብ ነው። አይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው አለ። አጼ የት ነው ያለ ነው? እውነት ነው። የት ነው ያለ ነው? አዲስ አበባ ኢትዮጵያ። እኔ ግራ ገባኝ እኮ ናሽ እዚሁ ደግሞ ልክ ተጀናጅነሽ እንዴ! ኧረ ቆይ ይሄንንም ማሳናይ እንዴ! በቃ መልካም ቀኑንልህ መልካም ምሽት ማለት ነው። አንዴ ፈታ እንላለን። ከዛ በኋላ እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው። ልብ አድርግ ተኝተዋል አይደለም ብራዘር? አንድ ደቂልግሽ ቆይ አንዴ ችላ ቆይ ትጠይቀኝ። እጁ ማን እሱም ታደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ አላት። ቀሚሴን አወለቅኩ አለች። ከዛ እሷ እንዴት ለብሰዋለሁ? እግሬን ታጠብኩ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ። በየትኛው ቀዳዳ? አንጀቴም ስለሱ ታወከ። ለውዴ ከፍትለት ዘንድ ተነሳው። እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ። ኦ ማይ ጋድ ጣቶች አጠቡ ይላል። እና ምንድነው አሁን ይሄንን? ቆይ እኔ ፊቴን ላዞርና አሁን በቃ ወደ እኔ እናውራ። በቃ አሁን ፈታ ብለን እናውራ። እሺ እና አሁን ይሄ ያምናል ሎጂካሊ ስታስበው አንተ ወይስ ልብ ነው የሚያየው አምላክ? አረ ራስተይ ፈጣሪማ እንዴት እንደዚህ ይላል? አዎ እኮ ማን እኔም እኮ ለዚህ እኮ ነው እንንቃ እያልኩ ነው። አጼ መንቃት አለብን። ያራዳ ልጅ ምን ትላለህ? በተራ እንጠይቅ። እኔ ሊቀጥል? ቀጥል። ሰላም ነው እሱ? እንዴት ነህ? ሁሉ ሰላም አልሐምዱሊላህ። ከቅርብ ጊዜ ወዲህ እየተከታተልኩ ነው። ባገኘሁ አጋጣሚ ሁላ እየተከታተልኩና እየተመሰጥኩም ጭምር ነው። ፕላስ ደግሞ አንዳንድ ማለት በቃ ስለ ሃይማኖቱም ደግሞ ኢንዲቴይል ማጥናት ጀምሬያለሁ እና እውነቱን ለመናገር እኔ አሁን ሙስሊም አልነበርኩም። ነገር ግን
ካሉት ሃይማኖቶች የተሻለና ሎጂካል የሆነ ሃይማኖት እና ኤቪደንስ ማቅረብ የሚችል አይነት ሃይማኖት ሆኖ ነው ያገኘሁት። ወስኛለሁ በቃ ማለት ወደዚህ ሃይማኖት እንትን ለማለት ወስኛለሁ። ወስኜ ባለሁበት ሰዓት ሶሻል ሚዲያ ላይ የሚመላለሱ እንዳንተ አይነት አስተማሪዎች አሉ ከተለያዩ ሃይማኖቶች ማለት ነው። ሶሻል ሚዲያ ላይ ደግሞ ስትዞር ይመጡብሃል፣ የተለያዩ እንትኖች ይመጡብሃል፣ ታዳምጣለህ፣ ታያቸዋለህ እና ከነዛ መካከል አንዱ ይፎ የሚባል ሰው የሚያቀርባቸው ነገሮች የሚያስተምራቸው ነገሮች ውሸት ነው ብለህ እንዳትደመድም የሚያደርጉ አንዳንድ ማስረጃዎችን ያቀርባል እና እነዛ ማስረጃዎች ውሸት ነው ላለው ግን ደግሞ ማስረጃ ያቀርብልኛል ከእንትን ላይ ከአንዳንድ እኔ ብዙ ስለ ሃይማኖቱ መጽሐፍቶች አላቅም ከቁርአን በቀር ግን ብዙ መጽሐፍቶች አሉ እሱ የሚጠቅሳቸው እና እነዛ መጽሐፍቶች ምንድን ናቸው? ተጨባጭ መጽሐፍቶች ናቸው። ማስረጃ ያቀርባል፣ ይጠቅሳቸዋል እና ያጠራጥሩኛል እነዛ ነገሮች። አሁን እኔ በቃ ደምድሜ ያለው ካልኩ በኋላ የሚያጠራጥሩ ነገሮችን ይጠቅሳል እና ጨረስክ? ናቸው እነዛ ማስረጃዎች። ሰውየው ቁጥር ነው የሚያነሳላቸው፣ የጭንቅላት ጨዋታ የሚጫወትባቸው ተከታዮቻቸውን በዛ ባሉበት መንገድ ለማጽናት ላይ ነው። ወደ እስልምና መጥተው እንዳይሰሙ ልክ እንደዚህ እንዳንተ እየተገነዘቡ እየተረዱ ያሉ ሰዎችን እንዴት አድርገን ስለ እስልምና እንዳይረዱ ከነሱ ጋር እኛ ጋር እንትን እንበላቸው አይነት ነገር ነው። ምንድነው ጨዋታቸው? እዚህ ቁጥር ላይ ቡኻሪ እዚህ ቁጥር ላይ አለቀ። ይሄ ነገር እውነት ነው ማለት የሚጠቅሰው እንድትሉ የሚያደርጋቸው ይሄ ነገር ነው። የሚናገራቸው ነገራቶች ሁሉ ግን ውሸት ናቸው። ከዚህ በፊትም ውሸት ናቸው እያልኩኝ ቪዲዮዎችን እየቆረጠ ይሰራል። ልጆችን እኮልኛል እንደዚህ ብሏል ሁሴን ኡስታዝ ሁሴን እንደዚህ ብሏል እያለ ቦታቸዋል አይደለ? እንደዚህ ከሚል ይሄ ሰውዬ እኔን ይከታተላል አውቃለሁኝ። ለምን ገብቶ እዚህ ጋር ዋሽተሃል ብሎ አንድ ቀን ደፍሮ የማይመጣ እኔ ብዙ ጊዜ እዚህ ተናግሬያለሁኝ። ከዛሬም በፊት ትላንትም ዛሬም ወደፊትም ቦታቸዋል አይደለ? ስለ እስልምና ትችት አለኝ ብሎ አንድ ቄስ ወይንም ዲያቆን ማንኛውም ሰው ካለ ይምጡ። ሁሉንም ከገስት ላይ አውርጄ እሱንም ሆነ ማንንም ትልቁ ላይ አድርጌው እሱን እዚህ ከፍቶ ያብራራ የፈለገውን ይናገር። ግን ይህን ደፍረው እዚህ ጋር አያደርጉትም። እንዳለ የሚናገሯቸው ሁሉ ውሸት ናቸው ብያለሁኝ። ዛሬ እምላለሁ፣ ነገ እምላለሁ። መጥቶ አንድ ክርስትና የእምነት ተከታይ የሆነ እስልምና ለዚህ መውቀስ ይችላል። አሁን ተናግሮታል ወይንም ይሄ ነገር ለምሳሌ በቃ የምትሏቸው ማናቸውም ጥያቄዎች ካሉ እዚህ መጠየቅ ትችላላችሁ። ገብታችሁ መጠየቅ ትችላላችሁ። ከሚዋሻቸው ውሸቶች መካከል አንደኛው ምንድነው? እሱም ሆነ ማንኛቸውም ማታ አንድ ክርስቲያን ልጅ መጥቶ ጠይቆኝ ነበር። መድኃኔዓለም አባቴ ይላል ልጁ። ገስት ላይ ገባ። እንደው የዛኔ እንደዚህ በቃ ዋሽተዋል ምናምን እንደምትል ምናምን አለኝ። ከዋሸው ውሸት እስኪ አንድ ንገረኝ አለኝ። እሱም ሆነ ማንኛቸውም ሰዎች ከሚዋሻቸው ውሸቶች ነቢዩ ሙሐመድ በአንድ ሌሊት 9 ሚስቶችን ወሲብ አድርጓል ሲሉ ሰምተህ ታውቃለህ? አታውቅም? ታውቃለህ አይደል? ተሾመ በአንድ ሌሊት 9 ሚስቶችን ግንኙነት ያደርጋል እያሉ ብዙ ጊዜ አደንቁሯቸዋል፣ ሰምታቸዋል። ለምሳሌ ይሄ ውሸት አልኩት። ለምሳሌ የሚያመጡት ሐዲስ ሲያመጣ ጊዜ ቁጥራቸውን ይነግሯቸዋል አውቀው። እናንተ ጭንቅላታቸው ላይ ለመጫወት ነው። ቁጥር ከጠቀሰ ይሄ ሰውማ ቡኻሪ ካለ ሙስሊም ካለ ያለውን ነገር ነው እየተናገረ ያለው ማለት ነው ትላላችሁ። ከላይ የራሳቸውን ሀሳብ እንዳለ ቀላቅላ ያወራቸዋል። በውስጡ ካለው ያለችዋን ሊያስነብቧቸው ይችላሉ። የራሳቸውን ግን ወሲብ አደረጋቸው የሚለው ግን አለ ወይ እዛ ላይ ክስንል የለም። በፍጹም ውሸታቸውን ነው። ምን ነበር ያለው ነገር ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ሌይለቲል ዋሂዳ ይላል። ወካነ ዒንደሁ የውመኢዝን 9 ኒስዋ ይላል። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 9 ሚስቶች ነበሯቸው። በአንድ ሌሊት ሁላቸውንም ይዞሩ ነበር ነው የሚለው ሐዲሱ። አሁን ይሄን ወሲብ ያደርጉ ነበር ብለው ይነግሯቸዋል።
ይዞሩ ነበር ነው የሚለው። ወሲብ አደረጓቸው የሚለው የታለ? የለም። እሺ ይዞሩ ነበር ማለት ታዲያ ምን ማለት ነው ከተባለ ራሷ የነቢያችን ሰለላሁ ዐለይሂ ወሰለም ሚስት የሆነችው እናታችን ዓኢሻ አንዷ ሚስታቸው ለምን እንደሚዞሩ ሚስጥሩን ተናገረች። የሁላችንንም ደህንነት ለማረጋገጥ ይዞሩን ነበር አለች። መጨረሻ ላይ ግን ከቀኗ ባለተራ ከአንዷ ጋር ብቻ ነው የሚተኙት እንጂ 11 ጋር አይደለም ተናግራለች። ከአንዷ ጋር ከቀኗ ባለተራ ጋር ብቻ ይተኛሉ አለች። ይህን አሁን ሁለቱንም ሐዲሶች ላሳያችሁ። ለምን እንደሚዞሩ የምታውቀዋ ራሷ ሚስት የሆነችዋ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ናል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ናል። እዚህ ዓለም ላይ ትልቅ ረፍት ብሎ ማለት አምላክህ በነቢያት በኩል ያዘዘውን ሃይማኖት ተከትለ ስትሄድ ጊዜ ነው። ያን ነቢያት ሲያመልኩት የነበረውን አንዱን አምላክ ማምለክ የጀመራችሁ ቀን ነው ህይወታችሁ በትክክል ያገኛችሁት። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መሰሉ ለዚ የዝክሩ ረበሁ ወለዚ ላ የዝክሩ ረበህ ከመሰሊ ልሐይ ወልመይት አሉ። ያ ጌታውን አውቆ የሚገዛ ሰውና ጌታውን ሳያውቅ ሌላን አካል የሚገዛ ሰው ልክ እንደ ህያውና እንደ ሙታን ነው ምሳሌያቸው አሉ። ጌታውን አውቆ የሚገዛ ሰው እርሱ ነው የእውነት ህያው ብሎ ማለት አሉ። ነገር ግን ጌታውን ሳያውቅ ሌላን አካል የሚገዛ አካል እርሱ ከሙታን ነው ብለው ይናገራሉ። የህያውነት ትልቁ መገለጫ የተፈጠርክበትን ዓላማ ስታውቅና ያንን አንዱን አምላክ የነቢያትን አምላክ ስትገዛ ቀን ነው። እንኳን ወደዚያ ወደ ነቢያት መንገድ ወደ እነ አብርሃም፣ ወደ እነ ይስሐቅ፣ ወደ እነ ያዕቆብ ትክክለኛው መንገድ አንድና ብቸኛ የሆነውን አምላክ ያ የማይሞተው ዘላለማዊ ህያው የሆነው በአንድነቱ ላይ ሶስትነት የሌለበት፣ በህያውነቱ ላይ ሞትነት የሌለበት፣ በመለኮትነቱ ላይ ሰውነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በጠባቂነቱ ላይ እንቅልፍ የሌለበት፣ በሀያልነቱ ላይ ተሸናፊነት ድክመት የሌለበት ያን የነቢያትን አምላክ ወደ ማመንና ወደ መገዛት እንኳን መጣ ወንድማችን። ቤተሰቦቼ ሁሉም እንትን ናቸው፣ የቤተክርስቲያን አገልጋዮች ናቸው፣ ቄሶች ዳምን ናቸው። እና እኔ ከበፊትም ነው መስለም የምፈልግ። እኔ 12ኛ ክፍል አምና ነበር የጨረስኩ እና እስካሁን አሁን ቢያውቁ ከቤት ያስወጣኛል አባቴ። ማሳወቂያ አብሽር በውስጥ ያገኘኋት ልጆች ከላይ ዛህራን ፎሎ አድርጋት ታገናኛለች። እስላማዊ ትምህርቶች የምትማርበትና እውቀት የምትቀስምበት ግሩፕ አንደኛ ታገኛለህ። እና ማሳወቅ አይጠበቅብን። አደራ ችግር የሚፈጥሩበት ከሆነ እንዳታሳውቃቸው። ችግር ምናልባት ከፈጠሩብህ እንኳን ሙስሊም ወንድሞች ያሉ ግሩፕ ላይ እኛን ታናግረናለህ። በአላህ ፍቃድ ማንኛቸውም እስልምናን ተቀብላችሁ በመስለማችሁ ምክንያት አውቀውባቸው ቤተሰቦቻችሁ ችግር ሊፈጥሩባችሁ ካሉ አሳውቁ። በአላህ ፍቃድ ማንኛውም ሙስሊም ወንድሞቻችሁ ከጎናችሁ ናቸው። እሺ። እና ስምህ ማን ነበር? ሚኪ። መቀየር ካልፈለግ ችግር የለውም። መቀየር የምትፈልግ ከሆነ ያንተ ፈቃድ ነው። ስሙ ችግር የለበት። እፈልጋለሁ። አንድ ጓደኛዬ ነበር። እሺ። እና የለም አሁን በህይወት የለም። እሺ። ስሙ ማን ነበር? በሱ ስም መጠራት ፈልገህ ነው? ስሙ ማን ነበር? እሱ መሐመድ ነው። መሐመድ። ማሻአላህ ደስ የሚል ስም። ከዚህ በኋላ ወንድማችን መሐመድ ሆነሃል። አንድ ሰው እስልምና ሲቀበል ያው ሻወር እንደወስድ ታዟል። አሁን ካልፈለግ ችግር የለም። አሁን እንትን ከሆነ ቀዝቃዛ ከሆነ ነገ መውሰድ ትችላለህ። ችግር የለውም። ንጹህ ልብስ በመልበስ ከቻልክ ደበቅ ብለህ እየሄድክ ሰገድ አድርገህ ትመለሳለህ ማለት ነው። ሙስሊሞች የሚያደርጉትን በሶላት ላይ እየፈጸምክ ትመለሳለህ። በሶላት ላይ የሚባለውን ምናምን የሚያስተምሩ የቅርብ ጓደኛ ሙስሊም ወንድሞች ጓደኞች ካሉ እነሱን አናግራቸው። ከሌሉ ደግሞ ከላይ ዛህራን ፎሎ አድርጋትና ግሩፕ ምን አለን? እንዴት ነህ? አልሐምዱሊላህ። በጣም ሰላም አለና። እንዴት ነህ ኡስታዛችን? እሺ
ሁሉ ሰላም ነው? ደህና ነህ? አለን። አሁን በቃ ተስማምተናል። ተው በቃ የሱሪ ራሱ ጥለነዋል። ቀሚስ ለብሰን እየሄድን ነው። ወላሂ በል ወላሂ ምን ነው ታዲያ? አሁን ማምነንበታል እኮ። ማሻአላህ። ሌላ አንድ ጥያቄ ልጠይቅህ። በፊትም ጭምር አንድ የእናቴ አባ ወንድሟን ነበርና የሆነ በታሪክ ሲነግረን ነበር። ምን ይላል? ለመካ ማለት ነው በስዕል ነው ስዕልም ነበር። ይሄ በፊት አንድ ጻድቅ ነበር፣ አብርሃም ነው ያሉኝ መሰለኝ፣ አብርሃም ይባላል። ሊያፈርሰው ሄዶ ነበርና ከዛ የሰይጣን ስፍራ ነበር። ከዛ ሰይጣኖች ተከላከሉት ምናምን የሚል ነው እየተማመርን ያደግ ነው። ከዛ ሰውየውም ጻድቅ የኢትዮጵያ ጻድቅ ነው ምናምን ሲል ነበር። አሁን ደግሞ በእስልምናም አለ ይሄን ኢብራሂም ወይንም አብርሃም ታላቁ ነቢይ የኢስሐቅና የያዕቆብ አባት ታውቀዋለህ አይደል? ኖ ዝሆን ምናምን ይዞ ሊያፈርስ ሞክሮ የነበር እንጂ። እሺ አብርሃ እሺ አወቅኩት። አዎ እሱንም ጻድቅ ነበርና ሊያፈርሰው ሲሄድ ሰይጣኖች ደግሞ ተከላከሉት ነው እየተባልን ያደግነው እኛ። ዝም ብለው አሁን ደግሞ ዋሽተዋል። አውቀው ነው። ካዕባን አፈርሳለሁ ብሎ ሄዶ ነበረ። ካዕባን አፈርሳለሁ ብሎ ነበረ አብርሃም የሀበሻ ንጉስ ነበረ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከመላካቸው በፊት የኢትዮጵያ ሀገር ንጉስ ነበረ፣ አብርሃም ይባላል። ይህን ታሪኩን አላህ በቁርአን ላይ ጠቅሶታል። እና ይህ ሰውዬ ኢትዮጵያንም የመንንም ያስተዳድር ነበረ። የመን የዛኔ የኢትዮጵያ ነበረች። ያጀማ ኢትዮጵያውያኖች በጣም ኃይል ነበራቸው የዛኔ። ሀበሻ ከባድ ነበር የዛኔ። የመን የሀበሻ ነበረች። እና ምን መሰላቸው ታሪኩ? ካዕባን ሊያፈርስ የሄደበት ምክንያት ካዕባ ከነቢዩላህ ኢብራሂም ዓለይሂ ሰላም ጀምሮ የመካ ሰዎች ያውቁታል። እና በዚያ ላይ ኢብራሂም እና እስማኤል ገንብተውት የነበረ መስጅድ እንደሆነ ያውቃሉ። ቅዱስ ስፍራ እንደሆነ ያውቃሉ። ነቢይ ነው የሰራው። ገብታችኋል አይደል? አላህ ስብሐነሁ ወተዓላ ይህን ነግሮናል በቁርአን ላይ ሲናገር ወአሂድና ኢላ ኢብራሂም ወኢስማኤል ይላል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ። ወደ ኢብራሂም እና ወደ ኢስማኤል ወደ ልጁ ቃል ኪዳንን ያዝኩባቸዋል አምላክ አላህ። የምን ቃል ኪዳን? ይህን መካ ሄዳችሁ ቤቴን ስሩ፣ ቤተ አምልኮ ሶላት ለሚሰግዱ ሰዎች አቅጣጫ እንዲሆን ዘንድና የሐጅ ስነስርዓት መፈጸሚያ እንዲሆን ዘንድ ስሩ ብሎ አዘዛቸው። ሄደው ሰሩት። ስለዚህ ያ ስፍራ ቅዱስ ስፍራ ነው። በነቢያት እጅ የተሰራ ነው። በአምላክ ትእዛዝ የተሰራ ነው። ገብታችኋል? በአምላክ እጅ በአምላክ ትእዛዝ አምላክ አላህ አዞ ነቢያቶች የሰሩት የሆነ ቤተ አምልኮ ነው እንጂ ማንም ተራሶ የሰራው አይደለም። ነገር ግን ከጊዜ በኋላ የመካ ሰዎች በዚያ ላይ ባዕድ አምልኮ ጨምረዋል። ኢብራሂምና እስማኤል ከሄዱ በኋላ ማለት ነው። ነገር ግን እነዚያ ባዕድ አምልኮ መፈጸማቸው ያን ቦታ እንደገና ከቅዱስነቱ ወደ ርኩስነቱ አይቀይረው። ቦታቸዋል የሰዎቹ ስራ ነው ተወቃሽ የሚያደርጋቸው። እነሱ ናቸው ጨምረው ይሄን ያደረጉት። ያም ለተወሰነ ጊዜ ነበር። አምር ብኑ አልኹዛዒ የተባለ ንጉስ ነበረ በመካ ምድር ላይ በነብዩ ሰለላሁ ዐለይሂ ወሰለም ቅድመ አያት አካባቢ ላይ መጣና የዚያን ጊዜ ነው የኢብራሂምን መንገድ ያስለቀቃቸው። ይሄ ንጉስ ወደ ሶሪያ መጣና በሻም ላይ በሚመጣ ጊዜ ሰዎች እየቀረጹ እንደዚህ ጻድቃን ቅዱሳን ብለው የሚያስቧቸውን መላእክት ምናምን በቅርጻ ቅርጽ አስቀምጠው ለምን ይህን ለመካ ለሀገሬ ሰዎች አላደርግላቸውም ብሎ ወስዶ እሱ ነው ያሳታቸው። በቅርብ ጊዜ እስከዚያ ድረስ በኢብራሂም ዓለይሂ ሰላም እና በኢስማኤል መንገድ ላይ ነበሩ። ሰማይ ምድርን የፈጠረው አንድ አላህ ነው ብለው ሁሉ ያምኑ ነበረ። ከዚያ መጨረሻ ላይ እንደገና እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ከመወላዳቸው በፊት የመካ ሰዎች በዚያ መካ ላይ እንደ ኢብራሂም እና እንደ እስማኤል ሐጅ ያደርጉ ነበር። ምንም እንኳን ስህተት አንዳንድ ነገራቶችን ከራሳቸው ቢጨምሩ በመሰረቱ ላይ ነበሩ። ያኔ ወቀድ አሽረኩ ቢላሂ ዐዘ ወጀል ወተኸዙ ሹፋዓ ሚን ዱኒላሂ ዐዘ ወጀል። ይህ ከእስላም የሚያስወጣቸው ስራዎችን ሰርተዋል። ይህ ኢብራሂምን ግን ሐጅና ዑምራ ማድረጉ እንደዚህ ነገራቶችን ከኢብራሂም ከእስማኤል እንደያዙ ናቸው። ይህ ነው። ገብታችኋል አይደል? ከዚያ በኋላ ምን አደረጉ ከተባለ ከዕለታት አንድ ቀን ይህ አብርሃም ምን ይወስናል? የኢትዮጵያ ንጉስ የመንንም ያስተዳድር የነበረው
ሰዎች ወደ መካ ሄደው ሀጅ እንዳያደርጉ ለምን የመን ላይ ካዕባን የሚመስል ካዕባ ሌላ ካዕባ ለምን አልሰራም ማለት ተመልከቱ። የመን ላይ ስሩ ተብሎ ስሩ ብሎ አዘዘው የየመኑ ንጉስ የሀበሻው ማለት ነው። ከዚያ አዘዘው ካዕባን የሚመስል የሆነ ሌላ ካዕባ ሰሩ የየመን ሰዎች ሀበሻውያኖች ማለት ነው ሰሩ። እዚያ ላይ የመካ ሰዎች ይህን የቁረይሽ ሰዎች ሰሙ። የእናንተን አይነት ካዕባ ተሰርቶ ሰዎች ወደ መካ እንዳይሄዱ እዚሁ ለማገድ እንዴት ተደረገ እኮ ተብሎ ሲነገሩ ከአረቦች መካከል ከቁረይሾች መካከል አንደኛው ተናደደና ተነስቶ ወላሂ ልካቸው እናሳያቸዋለን፣ በቃ እኔ ሂጄ እሸናበታለሁ ሽንቴን አለ። ምን ያክል ዝቅ ያለ ቦታ እንደሆነ በፍጹም ቅዱስ ስፍራ እንዳልሆነ የፈለገ ብንሸናበት ምንም ብናደርገው እንኳን ፈጣሪ ምንም እንደማያደርገን እንድናሳያቸው ዘንድ ሂጄ እሸናበታለሁ አለ። ሄደና ከቁረይሾች መካከል አንደኛው የመን ላይ ሸናበት፣ ፈባለ ዐለይህ ሽንቱ ሸናበት። ለአብርሃም ይሄ ነገር ደረሰው፣ ለኢትዮጵያ ንጉስ ተነገረው። ቁረይሾች መጥተው እኮ አንተ ያዘዝከውና ያሰራሁ ካዕባ ላይ የመን ላይ ሸኑበት ብሎ ተናገረ። እንደዚያ ከሆነ እኔም ሄጄ ካዕባቸውን አፈርሰዋለሁኝ አለ። እዚህ ነው ሊያፈርሰ የተነሳው። ቀጥታ እንዳለ ሰራዊቱን ሁሉ አዘዘ። አብርሃም ሰራዊቱን ሁሉ አዘዘ፣ ወደ መካ ሂደን እናፈርሰዋለን አለ። ዝሆኖችን አሰለፈ ከፊቱ። ልክ ዛሬ ላይ ታንክ እንደሚጠቀሙት ጦረኞች ወታደሮች ከፊት ታንክ አሰልፈው ወታደር ከኋላ ተሰልፈው ይሄዳል። የዛኔ እንደ ታንክ የተጠቀሙት ዝሆኖችን ነው። ከዚያ ገመድ ይቀጥላል፣ ከዚያ ፈረስ እያለ እግረኛ ጦረኛ ይከተላል። በጣም በርካታ ሰራዊት ይዞ ሄደ። የሀበሻው ንጉስ ካዕባን ለማፍረስ አብርሃም ማለት ነው ሄደ። ከሄደ በኋላ ምን ተከሰተ ከተባለ አብርሃም ምን አደረገ? ወደ ካዕባ ተጠጋ። በደረሰ ጊዜ የመካ ሰዎች እንዳለ ሸሹ። በቃ ወደ ተራራ ወጡ። ሁላቸውም ጥለው ወጡ። 100 ግመሎችን አገኘ አብርሃም። ያንን ማረካቸው። የማናቸው ግመሎች? የነቢ ሰለላሁ ዐለይሂ ወሰለም አያት የአብዱልሙጠሊብ ናቸው። ቦታቸዋል አረ አብዱልሙጠሊብ ግመል እኮ ተወረሱ ምናምን ተብሎ ሲነገረው ቀጥታ አብርሃም ጋር ሄጄ ላገኘው ፈልጋለሁኝ አለ። አብዱልሙጠሊብ የነቢ ሰለላሁ ዐለይሂ ወሰለም አያት ወደ እንትና ሄደ፣ ወደ አብርሃም ጋር ሄደ፣ ገባ፣ ላገኘው ፈልጋለሁኝ አለ። ከዛ ተገናኙ። ሊደራደረው መስሎታል ንጉሱ፣ አከበረው ምናምን ምናምን። በቃ አብርሃም እንዴት ነህ ደህና ነህ ወይ መጣህ ምናምን ምናምን፣ የመጣሁት ለአንድ ጉዳይ ነው አለ። እሱ ሀገሬን ምናምን ብሎ ሊደራደረው ምናምን ካዕባ ልታፈርስብን ምናምን ሊለው መስሎታል። ላ እኔ ለዛ አይደለም አለ። አልረቡ ለሁ ኢላሁን የሕሚህ፣ ይቅርታ አልበይቱ ለሁ ረቡን የሕሚህ ያለው። አማ አነ ጅእቱከ ሊአስአለከ ዐን ጀመል ያ ካዕባ ልታፈርስ ነው የመጣኸው? እኔ ስለ ካዕባ ልከላከል ወይም ልጠይቅህ አይደለም፣ አብሽር አለው አብዱልሙጠሊብ። ቤቱ ይህ ካዕባ የራሱ የሆነ ጠባቂ ያለው እርሱ መልስ ይሰጥሃል አለው። እኔ ግን ስለ ግመሎቼ ልጠይቅህ ነው የመጣሁት፣ ግመሌን መልስልኝ አለው። አብርሃም ሳቀ። በጣም ረከስክብኝ አለው፣ ዝቅ አልክብኝ። እናንተ ቅዱስ ስፍራ ብላችሁ የምታስቡትን ላፈርስ እንደመጣሁ እያወቅህ ስለዛ ታናገረኛለህ ብዬ ስጠብቅ ስለ ግመልህ ስለ ርካሽ ነገር ስለዚህ ትጠይቀኛለህ አለው። በጣም ተደነቀ። ከዚያ በኋላ እኔስ ቤቱ ጠባቂ ያለው እሱ ራሱ መልስ ይሰጥሃል፣ እኔ ግን ግመሎችን የኔ ናቸው መልስልኛል። ከዚያ በኋላ ነው አብርሃም አፈርሳለሁኝ ብሎ ተጠጋ፣ ወደ ካዕባ መሄድ ጀመረ። ከዚያ በኋላ አላህ ስብሐነሁ ወተዓላ ወፎችን አስነሳበት ወደ ሰራዊቶቹ። እነዚህ ወፎች የተጠበሰ የእሳት ድንጋይ ይዘው እንዲነሱ አደረገ። አላህ ስብሐነሁ ወተዓላ አምጥተው በሰራዊቱ ላይ ከላይ ያዘነቡባቸው። ወዲያውም እንዳለ ተረፈረፉ። ይህን ታሪካቸውን አላህ ስብሐነሁ ወተዓላ ገለጸው በቁርአን ላይ። አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል፣ ሙሐመድ ሆይ በዝሆን እፎይ እያላችሁ ስለሆነ የሆነ ነገር ልበለን። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው። ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም
ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትል። እውነቴን ነው የምለው። ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ። የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድክ ነብዩ መሐመድ ነው እንደዛ የሚወደዱት። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለህ? ሙስሊም አይደለም፣ ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሀቁን ነው መነግራችሁ። በእፎይ ሚስቴክ ያረከው ወንድም ልንገር፣ ጎበዝ ነህ፣ መጽሐፍ ቅዱስ ታውቃለህ። አክብረ ነው በፍቅር መስበክ አለብህ። በፍቅር መስበክ አለብህ። በእስልምና ላይ ትችት ስትሰጥ በፍቅር ፈያ ዑባደ ልመሲሕ ለና ሱአሉን እናንተ የኢየሱስ አምላኪዎች ጥያቄ አለን አሉ እብኑል ቀይም የታላቁ ኢማም ኢብኑ ተይሚያ አንጋፋ ደረሳ። ኑሪዱ ጀዋበሁ ሚመን ወዓሁ መልስ እንፈልጋለን የተረዳ ካላሉ ኢዛ ማተ ልኢላሁ ቢሱንዕ ቀውሚን አምላክ በሰው ልጆች ከተገደለ አማቱሁ ፈሀል ሃዛ ኢላሁ ጌታ ነው። ታዲያ ሰው ከገደለው ሰው የሚገለው ጌታ አለ? የሰው ጌታ? ወያ ዐጀበን አሉ ደግሞ ኢብኑል ቀይም። የሚገርመው ደግሞ ይሄ ነው። ሊቀብሪን ضم ረበን ጌታውን ያቀፈ ቀብር ነው የሚያጅበኝ አሉ። ተቀብሯል አይደል? ወአዕጀቡ ሚንሁ በጥኑን ቀድ ሐዋሁ ሚያጅበው ደግሞ እሱን ያቀፈች ማህፀን ናት አሉ። በማህፀን ውስጥ አምላክ አቃመ ሁናከ 9 ሚን ሽሁሪን ለደ ዙሉማት ሚን ሐይድን ገዛሁ 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድን ነው? ሐይድ እኮ ነው። ሴት ልጆች ሐይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች። ሲወለዱ ሐይዱ ነው ይወጣል። ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው የምትሉን አሉ ኢብኑል ቀይም። ወሸቀ ልፈርጀ መውሉደን ከዛም ብልት ገልጦ ወጣ አፉን ከፍቶ ሊተዲፋሁ ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣን ነውን ምትሉን። ወያእኩሉ ከዛም አደገ ይበላል ይጠጣል። ثم يأتي بلازمنا ከበላህ ጠጣ ምን ይከተለዋል? ምን አለ? ማይነገረው አለ አይደል? አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ? ካና የእኩላን الطعام አለ። ምግብ እኮ ይበሉ ነበር። ምን ማለቱ ነው? አላህ Subhanahu Wa Ta'ala ሌላ ይከተላቸዋል። እንዴት ጌታ ነው ትላላችሁ? ኢብኑል ቀይም ንግግራቸውን ሲጨርሱ ምን አሉ? ተዓላ አላህ ከዚህ የራቀ ነው። አን ዕፍኪ ነሳራ ነሳራዎች ከቀጠፉበት ሰዩስአሉ ኩሉን አመ ፍተራሁ ከቀጠፉት ነገር ነገ ይጠየቃል። ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል? ጭራሽ አባል እንዴት ያደርጋቸዋል?